በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ውሸት የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሁለተኛውን ቀን ትምህርት እንጀምራለን። ትንቢተ ዘካርያስ ምዕራፍ 8 ቁጥር 12 የምትሰሩት ነገር ይህ ነው፣ እያንዳንዳችሁ ከባልንጀራችሁ ጋር እውነትን ተነጋገሩ፣ በበር አደባባያችሁም የእውነትንና የሰላምን ፍርድ ፍረዱ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንድ ጊዜ የዘላለምን ሥራ የምትሠራ፣ አንድ ጊዜ የዘረጋኸው ሰማይ፣ አንድ ጊዜ የዘረጋሃት ምድር እስካሁን አለች። አንድ ጊዜ በትእዛዝ ቃል የተፈጠረች ፀሐይ፣ የተፈጠረች ጨረቃ እስካሁን አሉ። አንድ ጊዜ ያብቅሉ ተብለው በዕለተ ሰሉስ የተጠሩ የተባረኩ አዝርዕት፣ እጽዋት፣ አትክልት እስካሁን ድረስ አሉ። አንድ ጊዜ የተፈጠረው አዳም እስካሁን ድረስ አለ። አንድ ጊዜ የሆነው ማዳን ለዘላለም ጸንቶ ይኖራል። አቤቱ ሆይ የትእዛዝ ቃል ከዘላለማዊ ጠባይህ ይወጣልና ለዘላለምም ጸንቶ ይኖራልና። አቤቱ ጌታችን ሆይ እናመሰግንሃለን። የክፉዎችን ሸንጎ የምትበትን፣ በድሃው ለመፍረድ ባልቴቱን ምስኪኗን ደጋፊ ተቆርቋሪ የሌላትን ጀርባዋ ተጠንቶ ባዶ የሆነችውን ለማጥቃት የተከማቸውን ስብስብ የምትበትን የምስኪኗ አለኝታ የድሃ አደጉ ፈራጅ የድሃውም አንደበት አንተ ነህና በእውነት ጌታችን ሆይ እናመሰግንሃለን። የነፍስ መዳኛ የሥጋ ለባሽ ሁሉ ተስፋ አንተ ነህ። ያለ አንተ ነፍሳችንን ምርኮ ማድረግ ለእውነትና ለጽድቅም ማስገዛት አይቻለንም። ሥጋችንንም መመገብ በተሰማራንበትም ውጤታማ መሆን አይቻለንም። የሥጋና የነፍሳችን ፈጣሪ ሥጋና ነፍሳችን በአንተ እንደተገኘ በአንተ ብቻ ይኖራልና የዘመናት ቅዱስ ሆይ እናመሰግንሃለን። ከሰራዊት ጋር የምትሰለፍ ሰው እንዲመስለው ያሸነፈ እንዲመስለው እንድትተውለት፣ አሸናፊውም ድል አድራጊውም ግን አንተ ብቻ ስለሆንክ ከሥጋና ከነፍስ ትግሎች ሁሉ በአንተ ስለምንድን ጌታችን ሆይ እናመሰግንሃለን። ወዳጆችህን የምትሸፍን እግዚአብሔር ከፍላጻው፣ ከቀስቱ፣ ከጦሩ፣ ከተምዘግዛጊው የምትሸፍን አምላክ እግዚአብሔር ወዳጆችህ በአንተ ድነዋል፣ ዛሬም ይድናሉ። ወዳጆችህንም አታስነካምና በሰማይና በምድር ክብር ምስጋና ለአንተ እናቀርብልሃለን። ርግማንን በበረከት የምትለውጥ በጠሉን መካከልም የወዳጅነትህን ምሕረት የምትሰጠን እግዚአብሔር አንተ ስድብን ሁሉ ነቀፋንም መተቸትንም መገፋትንም ሁሉ ለበጎ ትለውጠዋለህና በክፉ ውስጥም ታስተምራለህ፣ ፍቅርህን ትገልጥበታለህ። ሁሉ ሲበተን ትገኛለህ፣ ጨለማው ሲጸና ብርሃን ትሆናለህ። በእውነት ጌታችን ሆይ ስለ ሥራህ እናመሰግንሃለን። የሥራህን ብርታት በዘመናችን ያሳየህን
ምክርን ሁሉ ምክርህ ሲያፈርስ፣ ስራን ሁሉ ስራህ ሲያፈርስ፣ አዋጅን ሁሉ አዋጁ ሲሽር አይተናልና ጌታ እግዚአብሔር ሆይ ከሕመማችን ስለዳንብህ ጤናችን ነህና በነፍሳችን ስላረፍንብህ አምባ መጠጊያችን ነህና እናመሰግንሃለን። ለሚፈሩ ምግብን የምትሰጥ እግዚአብሔር የምንበላው፣ የምንጠጣው፣ የምንለብሰው፣ የምንጠለለው በአንተ በረከት ነውና በተስፋ ያሳደርከን በበረከት ያዋልከን ጌታ ክብር ምስጋና ለአንተ እናቀርብልሃለን። ስለ ቸርነትህ እኔን ባሪያህንና እነዚህን ባሪያዎችህን አቤቱ ይቅር እንድትለን በደላችንንና ኃጢአታችንን ሁሉ እንድትተውልን ለሚመሩን ሁሉ ምሕረት እንድታደርግ ለዓለም ሕዝብ ሁሉ የይቅርታ እጅህን እንድትዘረጋ የወደቀው እንዲነሳ፣ የጠፋው እንዲመለስ፣ የተራራቀው እንዲቀራረብ፣ የተበዳደለው እንዲካካስ አቤቱ ጌታችን ሆይ እንጠይቀሃለን። እንደ ቸርነትህ ከጸጸት እንድታድነን ለነገ የህሊና እፎይታን የነፍስ ረፍትን በጎ ተግባርን ሁሉ ደግሞ እንድታበዛልን አምላካችን ሆይ ባለፈው ይቅር እንድትለን በሚመጣውም ደግሞ ከጥፋት ከኃጢአት ሁሉ እንድትጠብቀን እንማጸንሃለን። ጌታችን ሆይ መሐላን ከማፍረስ ቃል ኪዳንን ከመዳፈር እንድታድነን ለቃላችን የምንኖር ታማኝ ሰዎችም እንድታደርገን ለአሚናችን የምንገኝ ታማኝ ሰዎች እንድታደርገን በታማኝነትም ደግሞ ያንተን መልክ ለዓለም ማሳየት እንድንችል ጸጋህ እንዲበዛልን አቤቱ እንማጸንሃለን። ጌታ እግዚአብሔር ሆይ መታሰቢያን ከማጥፋት እንድታድነን የአባቶችን ድንበር ከማፍረስ እንድትከልለን የቀደሙትን የምናከብር አርአያቸውን የምንጠብቅ የሰሩትን ደግሞ በክብር የምናኖር የምናስተላልፍ እንድታደርገን አቤቱ ጌታ ሆይ ትላንትን ከመሻር እንድትጠብቀን እንማጸንሃለን። የሁሉ ጌታ እግዚአብሔር ሆይ በተቸገረ ላይ ልባችን እንዳይጨክን እጃችን እንዳይታጠፍ የምንሰጥበትን ልብ የምንሰጥበትንም በረከት እንድታድለን አቤቱ እንማጸንሃለን። የወደቀን በስምህ የምታነሳ ጌታ እግዚአብሔር ሆይ አቤቱ ይቅር በለን። በመከራ ቀን የምትደግፍ እግዚአብሔር ሆይ አቤቱ ይቅር በለን። ረጅም ዘመንን የምትሰጥ ጌታ እግዚአብሔር ሆይ አቤቱ ይቅር በለን። መጠጊያ የማይደፈር እግዚአብሔር ሆይ አቤቱ ይቅር በለን። ልዕልናህ የተቀደሰ እግዚአብሔር ሆይ አቤቱ ይቅር በለን። የመንገዱ መሪ እግዚአብሔር ሆይ አቤቱ ይቅር በለን። በክንፈ ረድኤት የምትሸፍን ጌታ እግዚአብሔር ሆይ አቤቱ ይቅር በለን። ስምህን ጋሻ አድርገህ የሰጠህን ጌታ እግዚአብሔር ሆይ አቤቱ ይቅር በለን። የታመሙትን፣ የታሰሩትን፣ የተሰደዱትን፣ ያጡትን፣ ከሹመታቸው የተሻሩትን፣ ከሀገራቸው የወጡትን ለመመለስ እያሰቡ የቀሩትን ሁሉ በዚች ቀን እንድታስባቸው እንማጸናለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ ውሸት የሚል ነው። የዚህ ዘመን ትልቁ ፈተና ውሸት ነው። ውሸት በዚህ ዘመን ላይ የጦር መሳሪያ ከለላ አለው። ውሸት በዚህ ዘመን ላይ የዓለም ሀብት አደግድጎ ቆሞለታል። ታላላቅ የሆኑ መሳሪያዎች ቢደገኑ፣ መጠን የሌለው በጀት ቢባጀት
ውሸት ግን እውነት ላይሆን በመጨረሻ ላይ ኀፍረትን ሊከፍል ይኖራል። ውሸታሞች ኃይል ስላላቸው፣ ገንዘብ ስለሚረጩ፣ ዓይናቸውን ስላፈጠጡ እሺ እሺ ሊባሉ ይችላሉ። ውሸት ዛሬ ብትረታ ነገ ትቀበራለች። ውሸት የወደቀች ቀን ትንሣኤ የላትም። እውነት ግን ወድቃ ትነሳለች። ጣሊያን ለሁለተኛ ጊዜ ወደ ኢትዮጵያ መጥቶ 5 ዓመት ኢትዮጵያን በወረረ ጊዜ ኢትዮጵያውያን በታላቅ ትግል፣ በታላቅ አርበኝነት፣ በታላቅ ሀገራዊ ስሜት አንድ ቀን አይደለም 1 ሰዓት እረፍት ነስተው አባረሩት። ጣሊያን ከወጣ በኋላ ኢትዮጵያውያን ነገራቸውን ለማጽናት ወድቃ በተነሳችው ባንዲራችን ይሉ ነበረ። ነፃነታቸውን አስከብረዋል። የወራሪውን ባንዲራ አውርደው የራሳቸውን ባንዲራ ተክለዋል። ስለዚህም መሐላቸውን፣ ጽኑ ነገራቸውን የሚያትሙት ወድቃ በተነሳችው ባንዲራችን የሚል ነበር። እውነት ትወድቅ ይሆናል፣ ግን ትንሣኤ አላት። እውነት የእግዚአብሔር ስም ነው። እግዚአብሔር ስሙን ያከብራል። እውነት ማዕረግን የምትሰጥ እውነተኛ የምታስብል ናት። በዓለም ላይ ብዙ ታላላቅ መሪዎችና ባለጠጎች ከባለሙያ ይልቅ እውነተኛ ይፈልጋሉ። ሐሰተኞች ሳይቀር እውነተኛን ይዛመዳሉ። እውነት በባትሪ የምትፈለግበት ዘመን የኛ ዘመን ነው። ያለ እውነት የሚደረግ ነገር ሁሉ ውሸት ነው። ፍቅሩ አያስደስትም። ምጽዋቱ ችግርን አይቀርፍም። ዛሬ በብዙ ተራድኦች ውስጥ የሚመላለሰው ገንዘብ ልክ የለውም። እውነት ስለሌለው ግን ችግረኛውን አይቤዠውም። ከችግሩ ጋራ ችግሩ እንዳይገለው ይኖራል እንጂ ከችግሩ አያወጣውም። እውነተኛ እርዳታ ሰውየው ያለበትን ሁኔታ ማቆየት ሳይሆን መለወጥ ነው። የዲፕሎማሲው ዓለም በአብዛኛው የውሸት ዓለም ነው። እንደውም ውሸትን ያልተለማመዱ እዚያ ማዕረግ ላይ የሚደርሱ አይመስሉም። የዚህ ዓለም ታላላቅ የሚባሉ ሰዎች በተቀባቡ ውሸቶች የተካኑ ናቸው። ለእናት ሀገር መዋሸት እንደ ክብር ነው የሚታየው። ነገር ግን የሀገራት አለመተማመን ከውሸት የተነሳ አንዱ አንዱን መጠራጠር ሀገርን ቁልቁል ይሰዳል። ከፍ ያለች ሀገር እንድትኖረን ታማኝነት፣ እውነት ያስፈልገናል። ከመንግስታት ጋራ ከሀገራት ጋራ በእውነት ግንኙነት መመስረት ያስፈልገናል። ይህ ዓለም ግን የጋራ ውሸት እንጂ የጋራ እውነት የሌለው እስኪመስል ድረስ ወደ አዘቅት እየወረደ ነው። ዲሞክራሲ የምንለው ነገር መንግስታት ቀባብተው ያቀረቡት
ሌሎችን ለመርዳትና ለመደገፍ እንደ መስፈርት የሚያቀርቡት ነው። ነገር ግን ዲሞክራሲ የለም። ዓለም ዛሬም የጥቂት ግለሰቦች ናት። ብዙሃኑ በዲሞክራሲ ስም ኃጢአቱን እያቆነጀ ይኖራል። የራሱ ባሪያ የሱሱ ባሪያ እንዲሆን ተላልፎ ተሰጥቷል። በአብዛኛው ዲሞክራሲ የምንለው ለኃጢአት የሚደረግ ጥበቃ ነው። ኃጢአት እንቅፋት እንዳይገጥመው፣ የውሸት ኑሮ እንቅፋት እንዳይገጥመው መንግስታት የሚያደርጉት ጥበቃ ነው። ሰው የፍላጎቱ ባሪያ ከሆነ እነርሱን ስለማያያቸው የነውር ባለቤት ያደርጉታል። ልብ አድርጉ፣ ነፃነትና ነፃ መሆን ልዩነት አለው። እውነተኛ ነፃነት ትክክለኛን ነገር የማድረግ መብት ነው። ክፉን ነገር የማድረግ መለቀቅ በተዘዋዋሪ ባርነት ነው። ሽምግልናዎችን ስናይ በውስጣቸው ውሸት ነው ያለባቸው። ዛሬ ግለሰቦች ሲጣሉ ብቻ አይደለም፣ ሀገራት ሲዋጉ የሚገቡ ሽማግሌ መንግስታትን አስቡ። አብዛኛው በዛ መሃል መሳሪያውን የሚሸጥ ነው። የመሳሪያ ንግድ ለዓለም ታላላቅ ሀገራት የገቢ ምንጫቸው ነው። መሳሪያ ደግሞ የሚሸጠው ጦርነት እስካለ ድረስ ነው። መሳሪያ የሚያመርቱ ዓለማት የጦርነት ጠማቂዎችም ናቸው። ጦርነትን ይፈጥራሉ፣ መሳሪያንም ያቀርባሉ፣ መልሰው ደግሞ በአደባባይ ይሸመግላሉ። አንዳንድ ጦርነቶች ለምን እንደተካሄዱ አናውቅም። የተነገረንና እውነቱ ለየራስ ነው። በኢራቅ ላይ የተካሄደውን ጦርነት እናውቃለን። ለምን እንደተካሄደ እናውቃለን። ጦርነቱ እንደተካሄደ እናውቃለን። ለምን ግን እንደተካሄደ አናውቅም። ሽምግልናው ውሸት ያጠላበት ነው። ማስታረቁ ውሸት ያጠላበት ነው። ውሸት ባለበት እውነተኛ እርቅ የለም። ጦርነቶች ሁሉ ይካሄዳሉ። ለህዝቡ የሚሰጠው የጦርነቱ ርዕስና እውነቱ ግን ለየራስ ነው። በምድር ላይ የምናየው ውበት ውሸትነት የሞላበት ነው። ውበቴ ብለን ይዘን የምንወጣው ነገር በትክክለኛው መንገድ የኛ አይደለም። ሰው ሰራሽ ነገርን ስንዋስ እግዚአብሔር የሰጠንን ነገር እየጣልን ያለ ነው። የዚህ ዓለም ትልቁ ገቢ የሃያላን አገራት ትልቁ የገቢ ምንጫቸው የውበት መሳሪያዎች ናቸው። እነዚህ የውበት መሳሪያዎች እግዚአብሔር በሰጠን ነገር እንዳንኮራ፣ በራሳችን እንዳንተማመን ፈሪ አድርገውናል። ስለዚህም ሜካፑን ካልተቀባን ፈሪ እንድንሆን፣ ሽቶን ካልተቀባን ከሰው ጋር መገናኘትን እንድንፈራ አድርገው ስለውናል። የውበት መሳሪያዎቹ የውሸት አቀንቃኞች ውሸትን ደጋግፈው የሚያቆሙ ናቸው። ሀያላን ሀገራት በውሸት ላይ የተመሰረቱ ናቸው። እስከ ዛሬ ድረስ ቅኝ የገዟቸውን አገራት ያስገብራሉ። ነፃነትን የማያውቁ ስለ ነፃነት ይተርካሉ። ነገር ግን ምንም ቢዘገይ ቆይቶ ውሸት ያጣላል። አለባብሰው ቢያርሱ በአረም ይመለሱ ይባላል። ውሸት
እስከ ጊዜው ይቆያል እንጂ እስከ ዘለቄታው አይጸናም። ቤቱን እያስራበ ደጁን የሚጋብዝ ብዙ ውሸታም አለ። ውሸት ማለት የማስመሰል ኑሮ ነው። መጀመሪያ የራሳችንን ችግረኞች ነፃ ማውጣት አለብን። የሚቀድመውንና የሚከተለውን ነገር አለማወቅ የውሸት ኑሮ ነው። ሰው ሕሊናውን ይዋሻል፣ ስለዚህም ከራሱ ይጣላል። ሰው ሰውን ይዋሻል፣ ስለዚህ ወዳጅነቱ ይፈርሳል። ሰው እግዚአብሔርን ለማዋሸት ለመስረቅ ይፈልጋል፣ ስለዚህ በረከት ያጣል። የእግዚአብሔር ቃል እውነትን ተነጋገሩ ይላል። በእውነት ተዋደዱ፣ በእውነት ስበኩ፣ በእውነት እመኑ፣ በእውነት በጎ አድርጉ ይለናል። በኳስ ጨዋታው ብትመለከቱ ሳይመታ ተመታሁ ብሎ የሚዝለፈለፍ የሚወድቅ የሚጮህ ተጫዋች ታያላችሁ። ዳኛውን አሳስቶ ያኛውን የበለጠውን ሰው ከመስመር እንዲወጣ ከጨዋታ እንዲወጣ ያደርገዋል። ዛሬ በሐሰት ተበደልን እያሉ ሌላውን የበለጣቸውን የሚያሳጡ ብዙ ወገኖች ናቸው። ሀገራት ትልቁ ፈተናቸው በዚህ ዘመን ሐሰተኛ መረጃዎችን ማምከን ነው። አንዳንድ ነገሮችን አምነን ስናወራ ይሄ እኮ ሐሰተኛ ዜና ነው እንባላለን። አንዳንድ ቪዲዮዎችን አምነን ስናወራ ይሄማ ዘመኑ ያመጣው ኤአይ የተባለው መሳሪያ ነው ይባላል። ሐሰተኛ መረጃ የዘመናችን ፈተና ሆኗል። እነዚህን ሐሰተኛ መረጃዎችን የሚያመክኑ የሚያጋልጡ ቢሮዎች እየተቋቋሙ ነው። ስለዚህም ውሸት ዓለምን ዋጋ እያስከፈላት ነው። በሐሰተኛ መረጃዎች በሀገራት ላይ ጦርነት ይከፈታል። እነ ኢራቅን ስናይ፣ እነ ሊቢያን ስናይ በሐሰተኛ መረጃ አገሮች ፈርሰዋል። ትላንትና በቅምጥልነት ይኖሩ የነበሩ ህዝቦች ዛሬ ለማኝ ሆነዋል። ሀገራቸው ለአንድ ቀን እንኳ የማታረጋጋ የአስርተ ዓመታት ስቃይ ያለባት ሆናለች። በምድር ላይ የሚነዙት በሽታዎች በትክክል እንደሚባሉት ናቸው ወይ? ከበሽታው ይልቅ ፍርሃቱ የሚቀነጥሰው ብዙ ወገን ነው ያለው። በጫጩት ፊት ፈንግል አይወራም እንደሚባለው ድምፁ ይጥላታል ማለት ነው። ልክ እንደዚሁ በዜናው የሚሞቱ በዜናው የሚሰባበሩ ብዙዎች ናቸው። ለበሽታዎች ከመጠን ያለፈ የውሸት ዜና ተሰርቶላቸዋል። በጦርነቱ ውስጥ ሐሰተኛ መረጃ ማቀበል ከጦርነት ስልቶች እንደ አንዱ ነው። በዚህ ዓለም ላይ እውነትን ለማግኘት ዳኞች ይጥራሉ፣ ጠበቆች ይጥራሉ፣ ፖሊሶች ይጥራሉ። ከዳኛም ከፖሊስም ከጠበቃም ይልቅ እስረኞች እውነቱን ያውቃሉ ይባላል። ምክንያቱም እስረኛው ለእስረኛው እውነትን ስለሚነግረው ስለማይደብቀው ነው። ውሸት የእውነትን ልብስ ለብሳ ዓለምን ትዞራለች። ውሸት በራሷ አትቆምም፣ በራሷም አትኮራም። ስለዚህም የእውነትን ልብስ ለብሳ ትዞራለች። ለደህና ሰው ውሸት ለጅብ እሸት ይባላል። ለደህና ሰው ውሸት አይስማማውም፣ ለጅብም እሸት አይስማማውም። ውሸት የሚስማማን ከሆነ ጤንነታችን አጠራጣሪ ነው ማለት ነው። ዘመኑ
ውሸታም እየሆነ ነው። ሴቱ ወንድ መስሎ ለመታየት ይፈልጋል። ወንዱ ሴት መስሎ ለመታየት ይፈልጋል። ራስን አለመሆን የውሸት አውራው ነው። ውሸት የኃጢአት መጀመሪያ ነው። ኃጢአት ወደዚህ ዓለም የገባው በውሸት ነው። ውሸት ሐሰተኛ ዋስትናን ትሰጣለች። በሐሰተኛ ዋስትና ደፋርና ጭስ መውጫ ያጣም በሚል ብዙዎች እስረኛ ሆነዋል። ወህኒ ቤቱን እያሞቁ ነው። ብዙዎች በሽተኛ ሆነዋል። በኃጢአት መቀለድ በፈንጂ ኳስ እንደመጫወት ነው። ውሸት ሐሰተኛ ዋስትና ትሰጣለች። ውሸት ይብዛም ይነስም የሁላችንም ፈተና እየሆነ ነው። ያንዳንድ ጊዜ ሳይሆን የሁል ጊዜ ፈተናችን እየሆነ ነው። ከልጅነታችን ጀምሮ ውሸትን ተለማምደነዋል። ልጆቻችንንም አለማምደናል። እቤት እያለን የሉም በሉ ብለን አለማምደናቸዋል። አንድ ሕፃን ልጅ እድሜ ስንት ነው አልኳት። እቤት 6 ውጭ 5 ነው አለች። ለካ ሰው ሲመጣ 5 ዓመቷ ነው ይላሉ። እርስ በርሳቸው ሲሆኑ ደግሞ 6 መሆኑን ያምናሉ። ይሄው ነው ወገኖቼ። አብዛኛው ሰው እድሜውን ሳይቀር ይሰውራል። እድሜያችን እኛ ባንሰራበት እግዚአብሔር ሰርቶበታል። የእግዚአብሔር ትልቅ በረከት እድሜ ነው። ያለ እድሜ በረከቶች ሁሉ ጥቅም የላቸውም። ሬሳ አጠገብ እንደተቀመጠ ለምለም እንጀራ ነው። ሰው እንዴት በእድሜው ያፍራል? ደግሞም ባለመስራታችን የሚቆጨን ከሆነ ዛሬም የሥራ ቀን ነው። ሰው በአንድ ቀን ውሳኔ የዕድሜ ልክን ክብር ማግኘት ይችላል። አንጠጣም የሚሉ አንዳንድ የሃይማኖት ክፍሎች አሉ። አንዳንድ የሃይማኖት መሪዎች አሉ። በየሆቴሉ ስፕራይት እየደጋገሙ የሚያዙ ከሆነ ውስጡ አረቄ ነው ያለው። በእኛ ሀገር ላይ የምናምነው፣ የምንጾመው፣ የምንጸልየው አጠገባችን የሃይማኖት ፖሊስ ያለ ስለሚመስለን ነው። ውሸት ከእግዚአብሔር ጋር እያቆራረጠን ነው። ሐሰተኛ አምልኮ፣ ውዳሴ ከንቱን የሚፈልግ አምልኮ ለእግዚአብሔር እንድናቀርብ እያደረገን ነው። 365 ቀን በሀገራችን ስመ እግዚአብሔር ይጠራል። እንደ ኢትዮጵያ የእግዚአብሔር ስም የሚጠራበት ሀገር የለም። ይሄ በእውነት ትልቅ መታደላችን ነው። ምንድነው ጸሎታችንን ከደመና በታች ያደረገው? እውነትነት የለንም። ድምፃዊው አቤት ድምፁ ለመባል እንጂ ቅድመ እግዚአብሔር ልመናው መስዋዕቱ እንዲደርስ እያዜመ ላይሆን ይችላል። እውነት ከሌለ አምልኮ አይሰምርም። እውነት ከሌለ ጸሎታችን ሀገርን አያድንም። የቤተ ክርስቲያን ትልቅ ፈተናዋ ውሸት እየሆነ ነው። ከጥንት ጀምሮ እስከ ዛሬ ድረስ ሐሰተኛ ትምህርቶች የቤተ ክርስቲያን ፈተና ናቸው። ሰይጣን ቤተ ክርስቲያንን ማፍረስ አይችልም። በሐሰተኛ ትምህርት ግን ያውካታል። ሐሰተኛ ትምህርት መንጋውን ያደናግረዋል። ሰይጣን ከሙሉ ውሸት ይልቅ ከፊል እውነት ስራውን እንደሚሰራለት ያውቃል። ሐሰተኛ ትምህርቶች ኑፋቄ የምንላቸው ግማሽ እውነት ናቸው፣ ግማሽ ውሸት ናቸው። ፈሪሳዊነት
ትልቁ የሐሰት መገለጫ ነው አስመሳይነት። የእግዚአብሔርን ሳይሆን የሰውን ክብር አሳሽነት፣ አቦ አቦ መባል፣ መሞጋገስ። ዛሬ በቤተ ክርስቲያን ትልቁ ሰዓት የሚባክነው ለትልቁ አባት ቅኔ በማቅረብ ነው። ለእግዚአብሔር የሚቀርበውን አምልኮ መገዛት ለአባቶች በማቅረብ ቅኔው በውስጡ ቅጠሩኝ የሚል ማመልከቻ ነው። አምልኮተ እግዚአብሔርን ጭምር እያረከስን ነው። ፈሪሳዊነት በነጭ ነጠላ ጥቁር ልብን ሸፍኖ መኖር። ነጠላው ጥሩ ነው፣ ነጭ ነው፣ ደስ ይላል። ሁሉም የሚለብሰው አንድ አይነት ልብስ መሆኑ ድሃና ባለጠጋ ተብሎ መለያየት እንዳይኖር ያደርጋል። ነገር ግን ልባችን ጥቁር ነው። የኛ ሰው ነጭ ነጠላ መልበስ አይደለም ችግሩ፣ ቂምና በቀሉን መተው ነው ችግሩ። ለነጠላው የሚጨነቀውን ያህል ለቅንነቱ እየተጨነቀ አይደለም። ፈሪሳዊነት ወንድምን ስለ መውደድ አይደለም ዛሬ የምንነጋገረው። ጥቃቅን ስለሆኑ ነገሮች፣ እግዚአብሔርን ስለማያከብሩ ነገሮች ስለ እነርሱ ስንሟገት ጊዜው ይባክናል። የወንድማማች ፍቅር፣ የድሆች በረሃብ ማለቅ፣ በጦርነት የወገን መሰቃየት እሱ ርዕሳችን አይደለም። አባቶች ይገናኛሉ። ተገናኝተው ስለ ሀገር ሰላም የይምሰል መግለጫ ከማውጣት ውጭ ከአንጀት ለማስታረቅ ሲንቀሳቀሱ አይታዩም። እነሱን እስካልነካቸው ድረስ የትውልድ መርገፍ እየተሰማቸው አይመስልም። ቅዱስ ሲኖዶስ ሀገርን ነው ማዳን ያለበት። በጀት ማጽደቅ፣ ኦዲት መስማት፣ የኦዲት ሪፖርት መስማት የሃይማኖት አባቶች ትልቁ ድርሻ አይደለም። ስለዚህ ዛሬ ገንዘብ ባከነ እንጂ ነፍስ ባከነ የሚል አባት እያጣን ነው። ወገኖቼ በቢሊዮን የሚቆጠር ገንዘብ እያጠራቀምን ምን አይነት ነገር ላይ ኢንቨስት እናድርግ እያልን እየተጨነቅን ያለ ነው። የምናገለግለው ህዝብ ግን በረሃብ እየረገፈ ነው። ቤተ ክርስቲያን እናት ናት። ልጇ እየተራበ የምታንጽ እናት የለችም። አዎ ፈሪሳዊነት ትልቁ ፈተናችን ሆኗል። የሃይማኖቱ ልብሱ አለ፣ ልቡ ግን ሃይማኖተኛ አይደለም። እግዚአብሔር የልብ አምላክ ነው። እግዚአብሔር የአፍ አምላክ አይደለም። እግዚአብሔር የጌጥ አምላክ አይደለም። እግዚአብሔር የካባ አምላክ አይደለም። እግዚአብሔር የልብ አምላክ ነው። ሐሰተኛ ፈውስ የቤተ ክርስቲያን ፈተና ሆኗል። ኑፋቄ ፈተና ሆኗል። ፈሪሳዊነት ፈተና ሆኗል። ሐሰተኛ ፈውሶች ዛሬ በቤተ ክርስቲያን ከሚያስተምረው መምህር ከሚያቆርበው ካህን ይልቅ አስጮሃለሁ የሚለው ነው እንደ ቅዱስ የሚታየው ክብር ያለው። አብዛኛው ህዝባችንን የሚያስጮኸው የኑሮ ውድነት ነው። ላለፉት 50 ዓመታት የተሸከምናቸው ገዢዎቻችን እንዴት አያስጮሁም? መጮያ ቦታ ያጣ ወገን ነው ሲጮህ የምታዩት። ከዚህ ጭንቀቱ ግን ማን ነው የሚያድነው? ማን ነው የሚያነጋግረው? ማን ነው አይዞህ የሚለው? ማን ነው ብርሃን የሚለኩስለት? ሐሰተኛ ፈውስ የቤተ ክርስቲያን ትልቅ ፈተና ሆኗል። ህዝቡም የሚያስተምረውን የነፍስ መንገድን የሚያሳየውን የሚያቆርበውን ንስሐውን የሚቀበለውን ትቶ እነዚህን ትርኢት የሚሰሩ ሰዎችን ያበላል፣ ያጠጣል፣ ያበለጽጋቸዋል። የሀገራችን ሰው በቀለባቸው ሰዎች ነው እየተገረፈ ያለው።
በትንቢተ ኤርምያስ በምዕራፍ 14 ቁጥር 14 ላይ እግዚአብሔርም እንዲህ አለኝ፣ ነቢያቱ ውሸት በስሜ ትንቢት ይናገራሉ፣ አላኳቸውም፣ አላዘዝኳቸውም፣ አልተናገርኳቸውም። የውሸቱን ራእይ ሟርትንም ከንቱንም ነገር የልባቸውንም ሽንገላ ይሰብኳችኋል ይላል። የሰውየው ምኞት ትንቢት አይደለም። ትንቢት ቀጥታ ከእግዚአብሔር ተሰምቶ አፈ ክርስቶስ አፈ ሥላሴ በሆነው በዚያ ሰው የሚተላለፍ ነው። ዛሬ ሐሰተኛ ትንቢቶች፣ ሕልም አየን ራእይ አየን በሚሉ ሐሰተኛ ሰዎች ቤተ ክርስቲያን እየተፈተነች ነው። አገልግሎት እየተፈተነ ነው። 10 እና 20 ዓመት ያስተማርነው ሕዝብ አንድ ቀን መጥቶ እፈውሳለሁ የሚል ሐሰተኛ ሰው ሲመጣ ጥሎ ከሱ ጋር ነው የሚሄደው። ወደ ኋላ ዞር ብሎ እንኳ አያይም። ያጽናናውን፣ ልጁን ክርስትና ያነሳለትን፣ የዳረውን፣ ያቆረበውን፣ ንስሐውን የተቀበለለትን፣ አብሮት የሚኖረውን አገልጋይ ዞር ብሎ አያይም። ሐሰተኛ ነቢይና ሐሰተኛ ፈዋሽ ሲያይ ጀርባውን ሰጥቶ ይሮጣል። ውሸት ትልቁ ፈተናችን ሆኗል። የውሸት ትርጉሙ ምንድን ነው? ውሸት፣ ኩሸት፣ ሐሰት፣ እብለት፣ ቅጥፈት፣ ሽንገላ፣ ማታለል፣ ማጭበርበር፣ ማስመሰል ተብሎ ሊጠራ ይችላል። ሳይወዱ እንደሚወዱ መምሰል ትልቅ ውሸት ነው። ውሸት ማስመሰል ነው። በሕይወት ላይ፣ በወዳጅነት ላይ፣ በሀገር ላይ፣ በቤተ ክርስቲያን ላይ፣ በአገልግሎት ላይ ተውኔት መስራት ነው። ተዋንያን ለሰዓታት ይተውናሉ። ዓላማቸው ማስተማር፣ ገሃዱን ዓለም መግለጥ ሊሆን ይችላል። ውሸታሞች ሲያስመስሉ ግን ለማስተማር አይደለም። 10ቱ ትእዛዛት ውሸትን ያወግዛል። ከ10ቱ ትእዛዛት 2ቱ ውሸትን ይመለከታሉ። በዘጸአት ምዕራፍ 20 ቁጥር 7 ላይ የእግዚአብሔርን የአምላክህን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና ይላል። የእግዚአብሔር ስም የሚጠራው አንደኛ ለምስክርነት፣ ሁለተኛ ለአምልኮ፣ ሶስተኛ ለኪዳን ወይም ለቃል ኪዳን ነው። ከዚያ ውጭ የእግዚአብሔርን ስም መጥራት ትልቅ በደል ነው። ዛሬ በኢየሱስ ስም ማለት ተራ ነገር ሆኗል። በማህበራዊ ሚዲያ ሁሉ መቀለጃ ሆኗል። ሰዎች በማይገባ አኳኋን ይጠቀሙበት ይሆናል። እኛ ግን ለመሳቂያ ብንጠቀምበት እግዚአብሔር ከኃጢአቱ አያነጻውም የተባለው ፍርድ ይደርስብናል። የእግዚአብሔር ስም ነገረ ሥላሴ መቀለጃ መሆን አይገባውም። መስማትም ማስተላለፍም አይገባም። ድስቱ ሲያርባቸው በኢየሱስ ስም፣ ለሁሉ ነገር በኢየሱስ ስም። የኢየሱስ ክርስቶስ ስም ለፈውስ ነው የሚጠራው። የኢየሱስ ክርስቶስ ስም ወንጌልን ለመስበክ ነው የሚጠራው። ጸሎትን ለማተም ነው የሚጠራው። ክቡር ገናና ቅዱስ ስም ነው። 10ቱ ትእዛዛት የእግዚአብሔር የአምላክህን ስም በከንቱ አትጥራ ይላል። ውሸትን ይዋጋል። ዛሬ ነጋዴው የእግዚአብሔርን ስም ሲጠራ ነው የሚውለው። ሳንቲም ለመልቀም ብሎ ትልቁን የእግዚአብሔርን ስም ይጠራል። እግዚአብሔርን የውሸቱ ተባባሪ ያደርገዋል። ለውሸቱ አጽንዖት የእግዚአብሔርን ስም ይጠራል። ስለዚህ በረከት የለውም። ልጆቹ አይባረኩለትም። በሕይወቱ ደስተኛ አይደለም። በሚያርፍበት ዕድሜ የአልጋ ቁራኛ ይሆናል። ንብረቱን ያየዋል እንጂ አይበላውም። 10ቱ ትእዛዛት አሁንም በባልንጀራ ላይ በሐሰት አትመስክር ይላል። በባልንጀራ ላይ ምን ማለት ነው? በሰው ልጅ ላይ
የሰው ልጅ ሁሉ የተፈጥሮ ጓደኛችን ነው። በሰው ልጅ ላይ በሐሰት መመስከር አይገባም። ዛሬ በፍርድ ቤት አካባቢ ገንዘብ ተከፍሏቸው የሐሰት ምስክርነት የሚሰጡ ሐሰት መስካሪዎች አሉ። የሐሰት ምስክርነት እንደ እንጀራ የሚጠቀሙበት ሰዎች አሉ። በሐሰት የምንመሰክርበት ሰው ለዘመናት ሕይወቱ፣ ትዳሩ፣ ስራው፣ ሩጫው ሁሉ ሊበላሽ ይችላል። በቤተ ክርስቲያን የበለጠ የቀደመ ብዙዎችን ለክርስቶስ የማረከ አገልጋይ ካለ በሐሰት ምስክርነት እንዲደናቀፍ ይደረጋል። ብዙ የሐሰት መስካሪዎች አሟሟታቸው እንኳ አያምርም። ነፍሳቸው አልወጣ ብላ በጣር ሲጨነቁ በገሌ ላይ እንዲህ ያደረገኝ እንዲህ ሆነ ብዬ የመሰከርኩት ውሸት ነው ይላሉ። ይህም በዘመናችን አይተናል። ውሸት ሁን ተብሎ የሚሰራ ነው። ለጥቅም የሚፈጠር ነው። ሰዎች ውሸትን የሚፈጥሩት ጥቅምን ታሳቢ አድርገው ነው። ውሸት ማህበራዊ ኑሮን የሚያበላሽ ነው። አንድን ማህበረሰብ ሊያፈርስ ይችላል። ዛሬ የሚተረኩ ትረካዎችን ስናይ አብዛኛዎቹ ፈጠራ ናቸው። በውሸተኛ ትርክቶች እውነተኛ መገዳደሎች እያየን ነው። ማህበራዊ ኑሮን ያፈርሳል። የሰው ሕይወት እንዲባክን ያደርጋል። ሕይወት እንዲጠፋ ያደርጋል። ውሸት ተቀባይነትን ያሳጣል። ውሸታም ስንሆን ተቀባይነት እያጣን እንመጣለን። ሰዎች ከውሸታም ጋር ከመኖር ከኃይለኛ ጋር መኖር ይመርጣሉ። ከውሸታም ሸንጋይ ጋር ከመኖር ከኃይለኛ ከቁጡ ጋር መኖር ይመርጣሉ። ውሸታም ሰው እንደ ገለባ የቀለለ ነው። ራሱን ጥሏልና የሚያነሳው የለም። ለአደራ የሚያጨው የለም። ውሸት የሰብዕና ጥላሸት ነው። ሰብዕናችንን፣ ማንነታችንን ጥላሸት የምንቀባው በውሸት ነው። አንዳንድ ጊዜ ውሸት በሽታ ነው። የአንዳንድ ሰዎችን ውሸት ስታዩት ልክ የለውም። ቆሞ የሚሄድ ነው። ሱፍ የለበሰ ነው። ከረባት ያሰረ ነው። ካባ የደረበ ነው። ቀጸላ የጠመጠመ ነው። እነዚህ ሰዎች እንደ ዋሹን አይደለም የሚያስቡት። ውሸቱ እውነት መስሏቸው ነው የሚናገሩት። በገዛ ውሸታቸው ያለቅሳሉ። የገዛ ውሸታቸውን ከሰሚው በላይ ያምናሉ። አንዳንድ ጊዜ ውሸት በሽታ ነው። በዚህ የታመሙ ብዙ ሰዎች አሉ። ውሸት ከንቀት የሚወለድ ነው። የዛን ሰው አእምሮ በመናቅ ሰው ሊዋሽ ይችላል። ላታልለው ይችላለሁ፣ የሱ አእምሮ ከእኔ አእምሮ በታች ነው ብሎ ሲያስብ ውሸት ከንቀት ይወለዳል። ውሸት የእድገት ሕግ አለው። እያደገ ሲመጣ የገዛ ባለቤቱ እያመነው ይመጣል። የገዛ ባለቤቱ እየተቀበለው ይመጣል። ውሸት የፍቅር ገዳይ ነው። ወዳጅነታችን፣ ትዳራችን፣ ግንኙነታችን፣ ህብረታችን በውሸት ይጎዳል። ምክንያቱም ውሸት ፍቅር ላይ የሚወረወር ጦርና ፍላጻ ነው። የውሸት ዕድሜው ትንሽ ነው። መገለጡ አይቀርም፣ መውጣቱ አይቀርም። አዎ ውሸትን ለማጥፋት ባለቃል ኪዳን መሆን ያስፈልጋል። ውሸታሞችን ለማስተማር አለመቀበል ይገባናል። ውሸትን በምድር ላይ የሚያስፋፋት አንድ ነገር አለ። እሱ ጆሮ ይባላል።
ስንሰማቸው ውሸታሞች እየቀጠሉ ነው የሚመጡት። ውሸታሞች ካላጋደሉ አያርፉም። ደም ካላቃቡ አያርፉም። ስለዚህ ውሸትን የምንቀጨው፣ ውሸትን ዕድሜውን የምናሳጥረው ጆሮ በመንፈግ ነው። አንዳንድ ጊዜ ለውሸታሞች ስፖንሰር እንሆናለን። በምን? በመስማት። ውሸታሞችን ማስተማር አለብን። በጃንሆይ ጊዜ ነው ይባላል። ሰውየው ጓደኛውን ያገኝና ደህና ዋልክ እንደምን ዋልክ አለው። እግዚአብሔር ይመስገን፣ አሁን ከደሴ በአውሮፕላን ተነስቼ ደብረ ብርሃን አርፌ ነበር አለው። እንዴ ደሴ ከመቼ ጀምሮ ነው አውሮፕላን ማረፊያ ያለው? ደብረ ብርሃን እስከ መቼ ጀምሮ ነው አውሮፕላን ማረፊያ ያለው አለው። አይ ተሳስቼ ነው፣ ኮረማሽ ማለት ነው አለ። እንዴ ኮረማሽ እዛ ቡልጋ እንደው እዛ አፋፍ ልጅ ኢያሱ የታሰሩበት መቆሚያ የሌለበት ቦታ ላይ። አይ ተሳስቼ ነው፣ አድአ ማለት ነው አለው። እንዲሁ ስትንከራተት ትውላለህ እንጂ እኔ አላሳርፍህም አለው። ውሸታምን የአየር ማረፊያውን መከልከል አለብን። አለበዛ እንደበረሩ ነው የሚኖሩት፣ እንደቀጠሉ ነው የሚኖሩት። የውሸትን ዕድሜ የምናሳጥረው አንደኛ እውነት ለመናገር ባለቃል ኪዳን በመሆን፣ ሁለተኛ ውሸታምን ጆሮ በመንፈግ ነው። እንቀጥላለን። ክብሩ ለአምላካችን ለእግዚአብሔር፣ በረከቱ ለእኛና ለሕዝባችን ይሁን። አቤቱ ጌታችን ሆይ እናመሰግንሃለን በቸርነትህ ስለሰጠህን ስለዚህ ጊዜ ልባዊ ምስጋና ላንተ እናቀርብልሃለን። ሌትና ቀኑ ክረምትና በጋው ባንተ ይፈራረቃል። የጠፋው ባንተ ይገኛል፣ የተበላሸው ባንተ ይታደሳል። አቤቱ ጌታችን ሆይ ተመስገን። በሁሉ ነግሰሃል አንተ። ጨለማው ብርሃኑ ይታዘዝልሃል፣ ክረምት በጋው ይፈራረቅልሃል። በሰማይም ንጉሥ አንተነ፣ በምድርም ንጉሥ አንተነ። ሕይወት ላለው ነገር ሁሉ የሕይወቱ ምንጭ መነሻው አንተነ። አመሃ ተቀባይ እግዚአብሔር፣ የምስጋናችንን አመሃ አብዝተህ ስለምትቀበለው በእውነት እናወድስሃለን። የምድር ሐሴቷ አንተነ ጌታ ሆይ። ማጡ ሲበረታባት፣ ወንዙ ሲያስጨንቃት ፀሐዩን ታመጣዋለ፣ በብርሃን ታስደስታታለ። ዋዩ ሲያደርቃት፣ ሙቀቱ ሲያስጨንቃት ዝናቡን አምጥተህ ታረሰርሳታለ። የምድር ሐሴቷ አንተነህ ጌታችን ሆይ። የበረሃው እርካታ አንተነህ ጌታችን ሆይ። በሩቅ ያለውን በረሃ በሩቅ ያለውን ቆላ የምታረካው የምታጠጣው አንተነህ። አመፅን የምታበርድ አንተነህ። ክፋትን፣ ግፍን፣ የጥጋበኞችን ጥጋብ የምታስታግሰው አንተውነ ጌታችን ሆይ። በእውነት እናመሰግንሃለን። እንደ ቸርነትህ ሽምግልናችንን እየተጓዝንበት ያለውን የማታውን ክፍለ ጊዜያችንን አንተ ባርክልን ጌታ ሆይ። ጆሮዎቻችንን እንድትቀድሳቸው፣ የሚሰሙት ደግ ነገር እንዲሆን፣ በአንተ በረከት እንዲጎበኙ እንማልድሃለን። አምላካችን እግዚአብሔር ሆይ አንደበታችንን ተቆጣጠር፣ የፍቅር የሰላም መሳሪያ አድርገው። ቸር ሆይ የቤትህን ቅድስና እንድትመልስ፣ ቤቴ የወንበዴዎች ዋሻ ሆነች ብለህ እንደተናገርከው ዛሬም ደግሞ ቤትህን እንድታጠራው እንድትቀድሰው እንማልድሃለን። ሁሉንም የምትችል አምላካችን ሆይ የሰጠህንን ዕድሜ፣ የሰጠህንን አንደበት፣ የሰጠህንን በረከት መልሰን ላንተ እናቀርብልሃለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።